እሺ ዛሬ በኮምፒውተር ኔትወርኪንግ ሰብኔቲንግ ኩዌሽን ነምበር 12 እንሰራለን። ሶ ኩዌሽን ነምበር 12 ምንድን ነው የሚለው in the IP version 4 addressing format the number of networks or the number of subnet or the number of networks allowed under class C address ስለዚህ በክላስ ሲ እንትን ውስጥ allowed የሆነው ስንት ነው? the number of network ምን ያክል ነው? ስለዚህ ምንድን ነው ማወቅ ያለባቸው እዚህ ጋር አሁን ሁለት አይነት እንትኖች አሉ አድረሲንጎች ሁለት አይነት አድረሲንጎች አሉ ሁለት አይነት እንትኖች አሉ ወይዎች አሉ። የመጀመሪያው ክላስ ፉል የሚባለው ነው ክላስ ፉል። ሁለተኛው ክላስለስ። ሁለተኛው ማን ነው? ክላስለስ ምን መሰላችሁ? ክላስ ፉል ከሆነ ሰብኔት ማስኩ አይቀያየርም ማለት ነው። ክላስለስ ከሆነ ግን ሰብኔት ማስኩ ይቀያየራል። ሰብኔት ማስኩ ይቀያየራል። በቃ እዚህ ጋር ግን ሰብኔት ማስኩ ኮንስታንት ነው፣ አይቀያየርም። ማን ከሆነ ክላስ ፉል ከሆነ ሰብኔት ማስኩ አይቀያየርም። ክላስለስ ከሆነ ሰብኔት ማስኩ ይቀያየራል። ስለዚህ እስካሁን የሰራናቸው ጥያቄዎች ምን ነበሩ? ክላስለስ ናቸው አብዛኛዎቹ። ምን ማለት ነው? ሰብኔት ማስኩ ይቀያየራል ማለት ነው። ሰብኔት ማስኩ ከተቀያየረ ደግሞ ክላስለስ ከሆነ the number of subnet ወይም the number of network is ምንድን ነው የሚሆነው? it is to the power of n አይደል? the number of subnet ወይም the number of network ምን ነበር ያለው? to the power of n ነው አይደል? which is n ማለት ምንድን ነው? n is the number of ምን ዋን አይደል? የተበደርናቸው ቦሮድ ቤት ማለት ነው። ላይክ ቦሮድ ስናደርግ እኮ ከዲፎልት ሰብኔት ማስኩ ቫሪ ያደርጋል ባይ ዲፎልት። ለምሳሌ ሳይደር 16 ከሆነ ይሄ ምንድን ነው? ሳይደር 16 ከሆነ ክላስ ፉል ነው የሚባለው። ሳይደር 24 ምንድን ነው? ክላስ ፉል ነው። ሳይደር 8 ክላስ ፉል ነው። እነዚህ ባይ ዲፎልት ያሉ ናቸው። ለምሳሌ ክላስ ኤ ምንድን ነው? ክላስ ኤ የምንለው እኮ ክላስ ኤ የሚባለው ይሄኛው ነው። ይሄ ክላስ ኤ ነው የምንለው። ሳይደር 8 ሳይደር 16 ደግሞ ክላስ ቢ ነው። ሳይደር 24 ክላስ ሲ። እነዚህ በሙሉ ሳይደር 8 ሳይደር 16 እና ሳይደር 24 ክላስ ፉል ናቸው ማለት ነው። ግን ከእነሱ ላይ ለምሳሌ ሳይደር 27 ስናደርግ ስንት አንዶች ነው የተበደር ነው? እዚህ ጋር ስንት 3 አንዶች ተበድረን ወደ ሳይደር 27 ተመጣን። ስለዚህ ልክ ወደዚህ ስንመጣ ወጪ ሳይደር 27 ምን ሆነ ይባላል? ክላስለስ ይባላል። ክላስለስ ከሆነ ምንድን ነው? ሰብኔት ማስኩ ቫሪ ያደርጋል ማለት ነው። ልክ እንደዛው ለምሳሌ ሳይደር 8 ከሆነ ሌትስ ሴ ቦሮድ ቢት እዚህ ጋር ነምበር ኦፍ ቦሮድ ቢት which is n ሌትስ ሴ 4 ከሆነ ስንት ሆነ? ሳይደር 12። ስለዚህ ሳይደር 12 ማለት ክላስለስ እንለዋለን ቢኮዝ ሰብኔት ማስኩ ቫሪ ስለሚያደርግ ማለት ነው። ስለዚህ ክላሲያን ነው የሚለው እዚህ ጋር እንደምትወጣ አንድ ይሄ ላጥፋላችሁ። ስለዚህ ምንድን ነው የሚለው ጥያቄው? ክላሲ ከሆነ የሚለው ክላሲ ከሆነ ምንድን ነው? ክላሲ ከሆነ ኢሪዝ እዚህ ጋር እንደምትወጥ ክላሲ ነው። ስለዚህ ክላሲ ከሆነ ምንድን ነው? ሶሪ ክላሲ ከሆነ ምንድን ነው? ኢሪዝ ክላሲ ስለሆነ ኢሪዝ ክላስ ፉል ነው። ክላስ ፉል ነው የምንጠቀማቸው። ክላስ ፉል ሰብኔት ማስኪንግ ነው። ምን ማለት ነው? ሰብኔት ማስኩ አይቀያየርም ማለት እኮ ነው አይደል እንዴ? ቅድም እንዳወራ ነው ሁለት አይነት አለ ክላስ ፉል እና ክላስለስ። ክላስለስ ከሆነ ሰብኔት ማስኩ የሚቀያየር ነው። ሶሪ ክላስለስ ከሆነ ሰብኔት ማስኩ የሚቀያየር ነው አይደል? ክላስ ፉል ከሆነ ሰብኔት ማስኩ አይቀየርም። ስለዚህ ክላስ ሲ ምንድነው? ኢሪዝ የክላስ ፉል ሰብኔት ማስኪንግ ነው። ክላስ ፉል ከሆነ ምንድነው? ሰብኔት ማስኩ አይቀየርም። ስለዚህ ክላስ ሲ ከሆነ ቅድም እንዳልኩት ሳይደር 24 ነው ባይ ዲፎልት አይደል? ሳይደር 24 ማለት 24 አንዶች አሉ፣ የቀሩት 8 ዜሮች አሉ ማለት እኮ ነው አይደል እንዴ? ለክላስ ኤ ዲፎልት ሰብኔት ማስክ ስንት ነው? ዲፎልት ሰብኔት ማስክ የክላስ ኤ which is ሳይደር 8 አንዶች አሉ። ለክላስ ቢ ቅድም እንዳለው ዲፎልት ሰብኔት ማስኩ ሳይደር 16 ነው which is 16 አንዶች አሉ። ስለዚህ ጥያቄው የሚለው ግን ለክላስ ሲ ነው። ስለዚህ ለክላስ ሲ ዲፎልት ሰብኔት ማስኩ ሳይደር 24 ነው። ይሄ ማለት ምንድን ነው? ክላስ ፉል ሰብኔት ማስኪንግ ሰብኔት ማስኩ አይቀየርም ማለት ነው። ስለዚህ ዘ ነምበር ኦፍ ሰብኔት ወደ ጥያቄ ስንመለስ ዘ ነምበር ኦፍ ሰብኔት ከሆነ እስካሁን የሰራነው ፎርሙላ ይሄ ቱ ዘ ፓወር ኦፍ ኤን ለምንድን ነው ብያለሁ? ለክላስለስ ነው። ክላስለስ ማለት ሰብኔት ማስኩ የሚቀያየር ከሆነ ነው። ኤን ማለት ዘ ቦሮድ ቢት ነው። ግን ለክላስ ፉል ከሆነ ለምሳሌ ለክላስ ኤ፣ ለክላስ ቢ፣ ለክላስ ሲ ኢንጀነራል ለሳይደር 8፣ ለሳይደር 16፣ ለሳይደር 24 ምን ያክል ኔትወርክ አለ ከተባላችሁ ፎርሙላው ምንድን ነው? ይለያያል። ይላችሁ ለክላስ ኤ ፎርሙላው ምንድን ነው? ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው። ለክላስ ቢ ዘ ነምበር ኦፍ ኔትወርክ ነው ይሰራ ያለ ነው። ዘ ነምበር ኦፍ ኔትወርክ ፎር ክላስ ቢ ኢዝ ቱ ዘ ፓወር ኦፍ ኤን ማይነስ 2። ለክላስ ሲ እዚህ ጋር ጻፈው። ለክላስ ሲ ዘ ነምበር ኦፍ ኔትወርክ ቱ ዘ ፓወር ኦፍ ኤን ማይነስ 3። ኤን ማለት ምንድን ነው? ኤን ሚንስ ዘ ነምበር ኦፍ 1 ነው። ኤን ሚንስ ዘ ነምበር ኦፍ 1። ስለዚህ ክላስ ሲ አንድ የሚለው ጥያቄው ለክላስ ሲ
ክላስ ሲ ማለት ስንት ነው? ሳይደር 24 እኮ ነው። ሳይደር 24 ማለት 24 አንዶች አሉ። ስለዚህ ምንድነው ፎርሙላ ብለን እዚህ ጋር እንደምታዩት ቱ ዘ ፓወር ኦፍ ኤን ማይነስ 3 which is ቱ ዘ ፓወር ኦፍ ኤን ማይነስ 3 ኤን ማይነስ 3 ያለው ከላይ ነው፣ ኤክስፖነንት ላይ ነው። እሺ ስለዚህ ቱ ዘ ፓወር ኦፍ ኤን ኤን ማለት ምንድነው? ዘ ነምበር ኦፍ አንዶች ስንት አንዶች አሉ? 24 ማይነስ 3 which is ቱ ዘ ፓወር ኦፍ 21። ስለዚህ መልሳችን የሚሆነው ቱ ዘ ፓወር ኦፍ 21 ሰብኔት አለ። ለክላስ ሲ ማለት እኮ ነው። ሲ ነው መልሳችን የሚሆነው። ለምሳሌ ለእንትን ከተባላችሁ ጥያቄው ለምሳሌ እዚህ ጋር ክላስ ሲ ሳይሆን ክላስ ኤ ቢሆንስ? ክላስ ኤ። ስለዚህ ለክላስ ኤ ኢን ጀነራል ዘ ነምበር ኦፍ ሰብኔቲስ ቱ ዘ ፓወር ኦፍ ኤን ማይነስ 1 ነው ለክላስ ኤ which is ክላስ ኤ ከሆነ ሳይደር 8 ነው። ስለዚህ ቱ ዘ ፓወር ኦፍ 8 አንዶች አሉ which is 8 ማይነስ 1 which is ቱ ዘ ፓወር ኦፍ 7። ለክላስ ቢ ከተባላችሁስ ቱ ዘ ፓወር ኦፍ ኤን ማይነስ 2 ኤን ስንት ነው? which is the number of 1 16 አለ 16 ማይነስ 2 which is ቱ ዘ ፓወር ኦፍ 14 ሰብኔት አለ ማለት ነው። እዚህ ለክላስ ቢ ቱ ዘ ፓወር ኦፍ 14 ሰብኔት አለ። ለክላስ ኤ ቱ ዘ ፓወር ኦፍ 7 ሰብኔት አለ። ለክላስ ሲ ደግሞ ቱ ዘ ፓወር ኦፍ 21 ሰብኔት ወይም ኔትወርክ መፍጠር ይቻላል። ስለዚህ እንዳትረሱ ፎርሙላው ለክላስ ፉል ከሆነ ማይንድ ዩ ለክላስ ፉል ከሆነ ይሄ ነው ፎርሙላው። ለክላስ ኤ ይሄ ነው፣ ለክላስ ቢ ይሄ ነው፣ ለክላስ ሲ ይሄ ነው። ክላስ ፉል ማለት ምንድን ነው? ሰብኔት ማስኩ ማይቀያየር ማለት ነው። እነዚህ የምንጠቀመው ለመቼ ነው? ክላስ ፉል ከሆነ ነው። እንዳትረሱ ክላስ ፉል በቃ ማለት ነው። በአጠቃላይ ለምሳሌ ለክላስ ኤ፣ ለክላስ ቢ፣ ለክላስ ሲ ከተባላችሁ ወይም ሳይደር 8 ሳይደር 16 ሳይደር 24 የምንጠቀመው ይሄንን ፎርሙላ ነው ማለት ነው። ሌላ ከሆነ ግን የምንጠቀመው ይሄኛውን ፎርሙላ ነው ቱ ዘ ፓወር ኦፍ ኤን ዌር ኤን ኢዝ ዘ ቦሮድ ቢት ማለት ነው።